አታስቢ። ግን እኔ የመጣሁት የልጅ አባት ጋር ይቅርታ አንቺ ጋር እኮ የልጅ አባትሽ ጋር መጣሽ፣ ተፋታችሁ፣ እንደማትፈልጊው ምናምን አልነበር እንዴ ስትናገሪ ነበረው አይደል እንዴ? ነገሮችን ሶልቭ ማድረግ እንዳለብን ተሰማኝ። ለማድረግ መጣሁ። ረፍዷል። በጣም ብዙ ነገር ሞክረናል። ገባሽ? ህይወቴ ላይ እንድትገቢ አልፈልግም። እንድትነኪው እንድትደርሺበት አልፈልግም። የትኛው ህይወትሽ? ጀምረናል ህይወት። ደስተኛ መሆኑ ስታይ ነው እንደዚህ እየሆንሽ ያለሽው። ወይ ደግሞ ብሰጥሽ እንኳን እኮ እስቲ እሺ ብለሽ እንኳን የእውነት እንኳን ከአብርሃም ጋር እኮ ብታረቂ ህይወትሽን መምራት የምትችይ ሴት አይደለሽም አንቺ። ከሶስት ቀን ከአራት ቀን በኋላ እኚህ ብለሽ ነው ህይወቱን የምታበላሽው። ይመለከተኛል። ተረጋጊ። እንደዚህ ብግን ብለሽ ማናገር በደንብ ነው ብግን የምለው። ህይወቴ ላይ ነው እየገባሽ ያለሽ። ሩታ ትሰምኛለሽ? እየኖርኩ ነው ያለሁት ህይወቴን። ዝዋይ ድረስ ተከትልሽ የመጣሽው አንቺ ነሽ። ገባሽ? ህይወቴ ላይ ተመልሰሽ እንድትገቢ አልፈልግም። ዝዋይን አንቺ ብቻ ነሽ የምታውቂያት ማለት ነው? አልገባኝም። ከአንቺ ውጭ ዝዋይን የሚያውቀው የለም? ዝዋይ ማን ብለሽ ነው የመጣሽው? እሱን ብለሽ ነው አይደል? እንደማይፈልግሽና ከህይወቱ እንድትወጪ ፈለገ አይደል እንዴ? እሱ ጋር በመጣሽ ቁጥር እኔና እሱ ህይወት ስለጀመረን ኦልሬዲ አንድ ሆነናል። አሁን ገባሽ? አንድ ነገር ላስረዳሽ። እንደ ድሮ ዘው ብለሽ ገብተሽ ዘው ብለሽ የምትወጪበት አሁን ጊዜው አይደለም። የምታውቂው ነገር የለም በነገርሽ ላይ። በአጭር ጊዜያቶች ውስጥ ነገሮች ሊቀይሩ አይችሉም። አንደኛ። ሁለተኛ ነገር ደግሞ ያው እንዴት ነው ኩራት ቢጤ ያጥቅቶት ነው እንጂ ልቡ ማን ጋር እንዳለ አይደለም። አንቺ ሁሉም የሚያውቀው ሰው ነው፣ ግልጽ ነው። ሜቢ አፉ ሊመስለው ሊናገር ይችላል። ምክንያቱም ሰሞኑን ካደረግኩት ነገር አንጻር፣ ከዛ በፊት ካደረግኩት ነገር አንጻር ተናዶ ምናምን አሁን የሚመልስልኝ ምላሽ ጥሩ ላይሆን ይችላል። ነገር ግን ልቦናው በደንብ ያውቀዋል፣ አንቺም ታውቂዋለሽ። ምክንያቱም ብዙ እኔ እና እሱ አንድ ላይ ለመሆን አመት አልፈጀብንም። ገባሽ? አንቺ ግን አመት ፈጅቶብሽ ነው። በቃ አይደለ እኮ እንዳሁኑ አይሸወድልሽም። ከረሳኋት ብሎ ነው አንቺ ጋር የቀረበው እንጂ ፈልጎሽ እንዳለ ቦላሽም ሄደሽም። በእናትሽ አሁን ሌላ ጭቅጭቅን አልፈልግም። እንደምታይኝ ፀጉሬን ተሰርቼ ፋሽ ብርቅት ብቅ ብዬ ገባሽ? ስቲሜን ገብቼ በጠዋቱ ፋ ብዬ መጣሁት እሱን ይዤ ለመሄድ ነው። ምክንያቱም ስለተስማማ ከኔ ጋር ለመሄድ። አልተስማማም ሩታ፣ ውሸት አትዋሺኝ። አልተስማማም። ሲቀጥል ደግሞ አንቺ አታናግሪኝ። ስትጀምር አንቺን ፍለጋ ለሚመጣት ገባሽ አይደል? አንቺ ሲጀምር አንቺ ነው አብርሃም፣ አንተ እዚህ ነገር ውስጥ አያገባክም። ሰው ብለሽ የገባሽ ዝም በል ያለብሽ አንቺ ገባክ? አንተ የዋህ ስለሆንክ እንደፈለክ እንድትጫወትብህ አትፈቅድም። እርምጃ ነው የምወስድብሽ ከዚህ በላይ መስመርሽ የምታልፍ ከሆነ። ራመድ ያሳየኝ ብላኝ ነበር። ስለዚህ ታዲያ ለምን አደርሽ? ዛሬ እንደምትሄድ ስላወኩኝ እንደምሄድ ሳይሆን አዲስ አበባ ሂጂ ነው አይደል ያልኩሽ። እኔ እኮ ነገ እመጣለሁ ብለኛል። ነገ ደግሞ እንደምትመጣ ካወኩኝ ለምን ሄዳለሁ? እኛ አብሬ ካልሄድ ምን ችግር አለው? እሺ እኔ አልሄድም፣ በቃ አልፈልግም። አይ ቃል ነው፣ ቃል ገብተሃል። አንዴ ሞክራለሽ። ማስገደድ አይደለም እና ታዲያ እንዴ እንደፈለሽ የምታነሺኝ ሰው እንዴ? እኔ የግድ ህይወት የለም የኔ እናት። ያኔ በሶስት ቀን የመለሽው አብርሃም የለም። ገባሽ? ሰው ይመከራል፣ ሰው ያድጋል፣ ሰው ጭንቅላቱ ይበረታል። ገባሽ? ሰው ሁሌ ቆሞ እንደቀረበት አይደለም። በጣም እንደዚህ አቃጥሎሻል ማለት ነው። ስለ ሁኔታሽ እንደዛ እንደሆነ ያስታውቃል። ነገር አትድገሚ። በቃ ነገር እየደገምሽ ያለሽ እኮ አንቺ ነሽ። አንቺ ነሽ እየደገምሽ ያለሽ። ያኔ ላይ ነሽ። እኔ ደግሞ ከያኔ ወጥቼ አንቺ ነሽ እንጂ ያኔን እየደገምሽ ያለሽው አሁን ላይ መተሽ አብርሃም ህይወት ለማበላሸት ደስተኛ ሲሆን ረበሸሽ። እንደዚህ እንደሚያከብረው ሴት የምትወደው የምታፈቅረው ሴት እንዳለ ሲሰማት አንጨርጭሮሽ መጣሽ አይደል? በግድ ጎትቶ መውሰድ ማክበር አይደለም፣ እንደውም ንቀት ነው። አንቺ ነሽ በግድ ልትወስጂው እየመጣሽ ያለሽው። ቢገባሽ እኔ ነኝ ህይወት ብለሽ ንጥቅ አድርገሽ ወሰድሽው አንቺ እንጂ ነው አይደለም። ስለዚህ ከተፋታችሁ እኮ ቆየሽ። ላስታውስሽ እንዴ ከመፋታታችን በፊት ነው አንቺ እንደርጎ ዝም ብጥልቅ ያልሽብን። እንኳን ጥልቅ አልኩ ቢሆንም አሁን እኔ ጋር ነው አይደል እንዴ ያለው። በቃ አሁን እኔ ጋር ነው ያለው። መጀመሪያ ወደ ነበረበት ይመለሳል። ብዙ እንደዚህ አትገኝሽ። እያስጠናቀቅኩሽ ያለሁት አሁን ለምንድን ነው የምረጋጋው? ህይወቴ ውስጥ እንደዚህ ጥልቅ ብለሽ እየገባሽ ተረጋጊ። እንዴ አይደብርሽም? ድርቅ ብሎ ልውሰድ፣ ድርቅ ብሎ ወደ ህይወታችን እንመለስ። አይሆንም። እኔ እንኳን እንደማይፈልግሽ ከዚህ በፊት እኮ እሱ ነበር አይደል ሲለምንሽ። እኔ የልጄን አባት አንቺ ያለሽ አይደል እንዴ ሰው ቤት አፍጥጣሽ አይነሽን አፍጥጣሽ መጥተሽ ካልወሰድኩ አብረኸኝ። የልጅ አባት ደግሞ ከኔ ጋር ነው ሰላሙ ያለው። ገባሽ? አንቺ ነሽ መጣችና የምትጨቃጭቀኝ እሷ ናት። ምንድን ነው የምትፈልጊው ከእኔ ነው? ይኸውልህ ግልጽ ነው። ትናንትና ነግሬሃለሁ አይደለ? ምንም የነገርሽኝ ነገር የለም። ነግሬሃለሁ። በቃ ወደ አዲስ አበባ ነው ያልኩሽ የነበረው አይደለ? አማርኛ ሰሚ ሂጂ ግን እመጣለሁ አልከኝ። ነገ እመጣለሁ አልከኝ። አይሄድም። ከአንቺ ጋር መሄድ አይፈልግም። መጣ ከሆነ ለምን ነው ሰው ዲስሪስፔክት እንዲያደርግሽ የምትገፋፊው? ስለምን ዲስሪስፔክት ነው የምታወራው? ማነው ዲስሪስፔክት? እየለመንሽው ነው እኮ አንቺ ምዝሽ ጋር ያለሽው። ገባሽ? ደግሞ ቅናት አንገብግቦሽ እንጂ ወደሽው አፍቅረሽ እንዳልሆነ በጣም ግልጽ ነው። ገባሽ? ምን ተገኘ? እኔ እኮ ግራ የገባኝ ምን ተገኘ? ቆይ በዚህ 2-3 ቀን ምን ተገኘና? በዚህ 2-3 ቀን ውስጥ ምን ተገኘ? አሰብኩበት፣ ወጣው፣ አወረድኩኝ። ሲቀጥል ደግሞ ማለት ነው
ከአንተ ጋር ብቻ አይደለም ብዙ ነገሮችን ያሰብኩት። ማለት ማውራት ካለብኝ ሰዎች ጋር አሰብኩኝ አለ አይደለ። አንዳንዴ ትልልቅ ሰው ሲኖር ጥሩ ነው እንደዚህ አእምሮ ያልበሰለ። አንዳንዴ አንተ ዙሪያ የሚኖሩ ሰዎች ብዙ አልበሰለም ነበር አእምሯቸው። እኔ ጋር ደግሞ የበሰለ ሰው መጥ ሰው አወራሁኝ፣ ተግባባን፣ ህይወቴን ለማስተካከል ወሰንኩ። ያሰብሽው ሴራ ስላለ ነው እንጂ ሩታ እውነት እኔ እንዳልፈለግሽም በግልጽ ያስታውቃል። ብዙ ነገሮች ምን ነው ያስታውቀው? ሳኛለሽ ሩታ ምናምን ስማኝ፣ እንደዚህ ትንሽ ልትሆን አይደለም ምን የጠራው ገባ። ግራ እያጋባች ነው ሄርሚን። ምን ልበልሽ? አሁን ከዚህ በላይ ምን ልበል? ግራ የሚያጋባው ምን ታውቂያለሽ? ህይወቱ ላይ ተመልሰሽ መምጣትሽ ልቅ ብለሽ ብትወጪ እኔ እና እሱ ሰላም ሆነን እንኖራለን። ገባሽ? ሁሌ እንዲለምንሽ እንዲለማመጥሽ ነበር አይደል የምትፈልጊው? እኔ አበረታሁት፣ እኔ አጎበስኩት። ገባሽ? እንደዚህ አይደለም ነገሮችን የምታስተካክለው አብርሃም። ስለለመንካት አይደለም ብትወድህ እንደዚህ ምናምን ስል ላይክ ትሪት ለማድረግ ምናምን መጣሽ። እንደዚህ አይደለም ህይወት የሚመራው። ገባሽ? በጣም የቱ ጋር ነው ሰው እኮ አንድ ልጅ ሲወልድ እኮ ይበስላል አይደል እንዴ? እንደ እናት እንኳን እኮ መስዋዕትነት መክፈል ያለብሽን ነገር የከፈልሽ ሰው አይደለሽም እኮ። የተቃጠልኩም ነው ምንም እያልኩ ነው። አይመለከተኝም። እንደማይፈልግሽ እየነገረሽ እኮ ነው። አማርኛ ሰሚም እንዴ? አሁን ስለተናደደ ነው። ልቡን ጠንቅቄ አውቀዋለሁ። አንቺ ያኔ ሺህ ጊዜ ተነግሮ ንዴቱ መች ነው የሚበርድለት? ከስንት ቀን በኋላ ይንገርሽ እንደማይፈልግሽ። ሺህ ጊዜ እየለመንሽው ብግን ብለሽ ምን ብለሽ ግን አሁንም እሱ ጋር ነሽ። ገባሽ? አሁንም እዚህ ጋር ነኝ። አሁንም ከጎኑ ነኝ። እኔን ግን አሁን ነው እንደዛ ያለው። አሁን ከጎኑ ነኝ። ስለዚህ ብዙ አትናደጂ። ምንም የሚያናድድ ነገር የለም። ህይወቴ ላይ አትግቢበት። አዲስ ህይወት ጀምረናል። ኤክስ ነሽ አሁን። ገባሽ? ኤክስ ታውቂያለሽ። ምናልባት እንግሊዝኛ ከገባሽ ከተረዳሽ። ስሚኝማ ይኸውልሽ የሆነ ጊዜ ግን ይሄ በጣም ይቆጭሻል። ምን አለ በቀረብኝ፣ ምን አለ እንደው ሰው የሚለኝም በሰማው ብለሽ አፍሽን እንደዚህ ይዘሽ አሁን እኮ በግልጽ ሩታ የመጣሽበት ምክንያት ቦታ ታውቂያለሽ። ተመልሰሽ ወደ ህይወት ልትመጪበት ቦታ ታውቂያለሽ ያለሽ የምር ሰማኛለሽ። ወደ ህይወቱ መምጣት የፈለግሽው መዝናናቱን ስታይ ሲስቅ ሲደሰት፣ ለካ ይሄን ደስታ መስጠት አልቻልኩም ለልጅ አባት ለዛ ነው ተመልሰሽ የመጣሽ። እኔ ያረኩትን ነገር ነው እየደገምሽ ያለሽው። እኔ ከሱ ጋር አልተዝናናሁም። አንቺ እኔ ያረኩትን እኮ ነው እኔን እኮ ነው ለመሆን እዚህ ጋር እንደው ያልሽ ያለሽ እኮ የኔን እንትን ለማለት ነው። ገባሽ? አልገባሽ እንዴ? በጣም በፊት ያሳለፍኩትን ነገር ነው። እኔ ስለማልናገር ነው አብርሃም እስካሁን ዝም ስለምላት ነው። እሷ እንደፈለገች መታ የፈለገችውን ቃል ወርውራ ከሷ የማይጠበቅ ቃልም ወርውራ እየሄደች እኔ ዝም ስለምላት ነው እንዴ? እንዴ አንተም ብዬ ነው አይደል እንዴ? አሁን ደግሞ አዲስ ቤት ከጀመርን በኋላ ልታዳምጥ እኔ ምን እንደምልህ አላውቅም። እሺ በቃ አሁን ሩታ ሰሚኛለሽ? በቃ እሺ እኔ አሁን አልሄድም፣ መሄድ አልፈልግም። ለምን መሄድ አልፈልግም? ሀሳብ ቀይርኩ። ወደ አዲስ አበባ ሄድም። አንደኛ ነገር ነገ ዛሬ ትናንትና ዛሬ እንደምትመጣ ቃል ገብተልኝ ነው እዚህ ደሪ አላልኩሽም አይደል? እዚህ የሆንኩት እንደምን አደርሽ ታዲያ? እዚህ ስለምትሄድ እንዴ አንቺ አምሽም እንዴ? አልሄድም። ልታስገድጂ ነው እንዴ? ደስ አይልም? በእናትህ በጣም ደስ ይላል። ልታስገድጂ ነው ወይ? ላስገድድ አይደለም። ስለዚህ በቃ እኔ እኮ አሁን ላይ በራሴ መብት ያለኝ ሰው ነኝ። አንተ ፈለግሽ ማድረጋችን እኔን ገባሽ? ፈርመሽ ተለያይተሻል ከኔ ጋር። ፈልገው ነው ቃል የገባው እኮ ፈርመሽ ተለያይተሻል። እኔ ደግሞ መብት ነው በቃ እሺ ቃል ነው ፈልጌ ተፈራርመን ተለያይተን ግን ደግሞ ይቅርታ ሺህ ጊዜ እንኳን አይሆንም አልቆጠርኩትም። ግን ደግሞ ብዙ ጊዜ መታለን ህይወት ውስጥ በቃ መጥቻለሁ። እኔ ጋር ደግሞ እኔ አዲስ ህይወት ጀመርኩኝ ብዬ ስል ማለት ነው ሁሌ ትመጣለህ። ሰው ያንተን ፍላጎት ስለተረዳውና አሁን ፍላጎትን ላክብር ባልኩኝ ነው እንደዚህ ብትለኝ። አዲስ ህይወት እኮ ልጀምር ስል እኮ በጣም ብዙ ጊዜ መጥቷል። አንቺን ጥሉ በነገርሽ ላይ እኔን ጥሎ ይምጣም አይምጣም አንቺ አሁን ደስታ ስሚኝ፣ ደስታና ዳኒ እንደ አብርሃም ስላልሆኑልሽ ነው ወይስ ምንድን ነው ሀሳብሽ? አልገባኝም። ነገ ላይ አሁንም ድጋሚ ሌላ ህይወት ልጀምር ባስብና አንተ ተመልሰህ እንድትመጣ አልፈልግም። ገባህ? ለዛ ነው አሁን እድሉን እየሰጠሁት ያለው። ድርቃት ላይ አይፈልግሽም። አማርኛ ሰሚም አልፈልግሽም እያለ ከቃል በላይ የሆነ ሁሌ እየለመነሽ ምናምን እንዲኖር የፈለግሽው የሆነ ጊዜ እንዳንቺ አመት አይፈጅብኝም በነገርሽ ላይ ወይ 2 ወር ወይ 3 ወር ይፈጅብኝ። ስለዚህ አመት አይፈጅብኝም 2 ወር 3 ወር ይፈጅብኝ ነው። ሰላም እንሆናለን። ወደ በፊቱ በደንብ እንመለሳለን። አንቺ አታስቢ ስለዛ እሺ። ያኔ ግን ወይኔ ያኔ ብላኝ ነበር አስታውሷት በደንብ ይለን እሺ። ያስታውሱሽ ወይኔ ያንን ብላኝ ነበረ ምን ነው በቀረብኝ እንደው አፍሬ ለምወጣው ነገር ብለሽ እንደምትይ በደንብ እያስታውሽ ለማንኛውም በቃሽ። አሁን ስለዚህ ብዙ የፈለግሽውን ነገር መናገር ትችላለሽ። አያያት አይደል እንዴ ራሷን እንደተፈላጊ አክት ስታደርግ እኔ ስለፈለገኝ መሰለኝ አብረን ዚዋይ ድረስ የመጣ ነው። ገባሽ? ኢንጆይ እያደረግን ነበረ ከአንቺ ጋር መጣ ከአንቺ ጋር መጣል
ለምን ኢንጆይ እያደረግን ነበር። አዲስ ቤት እንደጀመረ በደንብ ታውቂያለሽ። የሆነ ታይሞችን ማሳለፍ ገባሽ? ሳይደውልሽ ሲቀር ምናምን ቅራልሽ ይደውልልሻል። አይዞሽ ከአንቺ ጋር የሆነ ቦታ መች ነበር አልኩኝ። ኩሪፍቱም ሄዶ መጥቶ ነበር እኔ ጋር በወዷላ በቃ እንደሱ አሁን አይሆንማ። አሁን እንደሱ እንደማይሆንልሽ ስታውቂ ነው እንደዚህ የምትሆኚው። ያ ነገር መመለሱ አንጨረጨርሽ እንዴ አብርሃም አይመጣም እንዴ 2 ቀኑ ነው 3 ቀኑ ነው እያልሽ አሳበደሽ። ከህይወቴ እንድትወጣልኝ እፈልጋለሁ አብርሃም። ተናገርሻት አይደል? በቃ ዝም በያት። እኔ ላውራት በቃ ዝም በያት። አንተ እኮ ብዙ ጊዜ አውርተሃል። ተናገርሻት እኮ በቃ እሺ። መናገር ያለብሽን ነገር ተናገርሻል። በቃ ተርፎ ማውራት አያስፈልግም። አይ በጣም የሆነ እንደሚደመጥ ሰው ምናምን ነው እንትን የምትለውና እኔ አንቺ አደመጥሽኝ አላደመጥሽኝ፣ አንቺ አናገርሽኝ አላናገርሽኝ አይሞቀኝ አይደንቀኝ አይመስለኝ። ቅናተኛ ምን አገባኝ እንዴ? ለምንድን ነው ያደረግሽ? በጣም ህፃን ያደረግሽ ወይ? ከዚህ በላይ ምን ህፃን ያደረግሻል? እንደዛም ከሆነ እኮ ጥሩ ነገር ነው። ሲጀመር ደግሞ ለምን ታስመስያለሽ? አውቀሽ ነው ሁሉም ነገሮች እኮ ያስታውቃሉ። ብዙ ነው ያስታውቁ ማለት እኔ ስቄ ምናምን ስለመጣው ደብሮ ነው ማለት አንተ እንኳን አይደብርም። ምን ይደብራል? አይ እንደ በፊቱ ተመልሰህ ምናምን ለመጫወት ምናምን ብራቸው ሰዎች እንዳሉ ግን ምን አገባኝ ስለነሱስ? እሺ ጨረስን። ካወራን አይደል? አልጨረስንም። ሜቢ እሷ ስላለሽ ከደበረ አይተው ኦኬ። ግን ትሰምኛለሽ? አብረን የመጣ ነው አብረን ነው ልንሄድ የምንችለው። በመጣሽበት መንገድ መመለስ ትችያለሽ። እናንቺ እንመለሳለን። ወደ አዲስ አበባ ትመለሳለህ? አብረን ነው። ችግር አለው ታዲያ? አዲስ አበባንም አውቃለሁ ዞይንም አውቃለሁ እኮ ብቻሽን እንገናኛለን። በቃ እዛም እንመጣለን እዛም እንገናኛለን። መሄድ ትችያለሽ። እንደዚህ ነበር ያልሽው? ከሆነ ታይም በኋላ ይኸውልሽ እንደዚህ ሳይሆን እንደዚህ ዞሬ ነው የምልሽ። ያድርሰን ከዚያ እኔ ምን ነው በቀር